እንጀራ ይጋገር በስሱ ፈኪሀና ኢሱ እንዲጎራረሱ። እናንተ እውነት ነው እንዴ? ግን ፈኪሀ ኢሱን የወደደችው እኔ እኮ ወላሂ ስራ ነበር የመሰለኝ ማለት ነው። ትናንትና እንግዲህ ኢሱን ስታገኙ በጣም ነበር የደነገጠች፣ በጣም ከሚላቸው በላይ ማለት ነው። እንግዲህ ሁለቷ ከሆነ ወይም ነሲባ ከሆነ ኢሱዬና ፈኪሀ ያው ሊገናኙ ይችላሉ፣ አብረው ሊኖሩ ይችላሉ ማለት ነው። ትዳር እኔ ወላሂ በቃ ስራ ነው ወይም ኢሱ ኢክሩዬ እንድትቀና እንደዚህ ሞክ እንትን በይልኝ ያላት ነበር የመሰለኝ። ትናንትና ፈኪ ማለት ፈኪ ኢሱን ስታገኘው እሱ የሚያወራ ያው ከእውነቱ ነው፣ ፈኪም ከእውነቷ ነው። ኢሱ ግን በጣም ያውቃል አሁን ቀደም ማለት ነው። እና ስለዚህ እንደዚያ እንትን ሲላት በጣም ነው የገረመኝ። እንዴት ልጅ እውነቷን ነው እንዴ ብዬ ያው ወደ ራሴ እንትናት ማለት ነው። እንግዲህ በሰዎች አንዳንዴ በተለይ ደግሞ ሴት ሆናችሁ በተለይ ደግሞ ዩቱበር ሆናችሁ የምትሳደቡ ሰዎች ማለት ነው። ወላሂ ኦዲየንስ ኦኬ ይሳደብ ችግር የለም፣ በገባው ልክ ነው የሚሳደብ። እናንተ ይለዩታ ብላችሁ ይህን ልጅቷን የምትሰድቡ ሀራም አይደለም። እና አትሳደቡ፣ አስተያየት ስጧት ማለት ታስተካክለው ነገር ማስተካከል አለባት። እንደገና ደግሞ ፍቅር ደግሞ ከላይ ነው። በቃ አየችው ወደደችው እና ምን ይጠበስ እስ እንኳንም ወደደችው። እንዴት እናንተ ሰው ወዳችሁ አታውቁም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ብያለሁ። ዳኒ አልሐምዱሊላህ። ትናንትና እንግዲህ ፈኪሀዬ አትበገሪዋ ጀግናዋ ሁሉ ነገር ጥሳ ስለሆነ ሁሉም በቀጥታ ኢሱን ጓደኛዋ አገናኝቷታል። እሱም እንግዲህ አብረው ይኖራሉ ይመስለኛል። ወይም እንግዲህ በቴሌግራም በዛም አታገናኙ ብለው አላህ ይስጠውና አገናኛቸው ማለት ነው። እና እንግዲህ እሱን መጣ። እሱ ደግሞ ወይኔ በላቸው ኢክሩዬን አምጡልኝ አላለም እንዴ? አይ እሱ ወላሂ ፍቅር እኮ ከኢክራም ጋር ጠብሮ ይበቃል። ደግሞ ኢክራም ደግሞ ትንሽዬ እንትን አለች እንግዲህ ስራ ይሆን እሱ እንዳለው እንትን እያለች ይሁን ብቻ እንግዲህ ምንም ኢክራም ያው ተወደዋለች፣ ታፈቅረዋለች አውቃለሁ። እሱ እንግዲህ 3 ዓመት ሙሉ እኮ እኔ አንቺ ግን ጎበዝ ነሽ ሰው አፈቅራለሁ ብለሽ መምጣትሽ እንደዚህ አላት ማለት ነው። እኔ 3 ዓመት ሙሉ ይችን አፈቅርሻለሁ ለማለት ያችን ቃል ለማውጣት ትንሽ ከብዶ ነው እስከዛሬ እንደዚህ እንትን ያልኩኝ ሲል በጣም ያሳዝነኝ። ኢክራም ደግሞ እንደራስሽ ተመልሰሽ የኢሱዬን ፍቅር ተቀበልና የንቆጣ ሀሳብ ስጨው እሱ ያው ሴት ማይታል ሴት ዘብር ብሎ ማየት አለበት። ግን መጀመሪያው እያፈቅርሻል ይወድሻል። እኔ ግን አብራችሁ በጣም ደስ ይለኛል። ካልሆነ ደግሞ እንግዲህ ፈኪሀዬ እስከ መጨረሻው ድረስ ታገኝ። መጨረሻ መቼም የታገለ ሰው ይለይለታል አይደለም። እና ስለዚህ እኛ የምናራግብ ግን አትሳደቡ። በቃ አስተያየት አስተያየት ስጧት። አንድ ሰው ኢሳም ብለታ ግን ምን እየሰራሽ ነው የሚሰሩሽን እንጃ ወላሂ በጣም እኮ የምታሳዝን። ምን እኮ ጥፋት የለባትም። አለባበሷ በጣም ደስ ይላል። ኦኬ አንዳንድ ጊዜ የሆነ ነገር የምትለጣጥፎች ነገሮች አሏት። እሱ ሊሆን ይችላል አይታወቅም። ግን ቢሆንም እኔ ብቻ ግን ያም ሆነ ፈኪሀ ትመቸኛለች። ያም ሆነ ፈኪሀን በጣም ደስ ትለኛለች። ኢክራምና ኢሱዬ ቢገናኙ ደስ ይለኛል። አሁንም ደግሞ እንግዲህ አይዞህ አንተን የምትወዳት ፈኪሀ ደግሞ እንግዲህ ልቧ ከሌላ ነው። ስራ ከሆነ አብራችሁ ስሩ፣ ጠንክሩ። ሌላ ነገር ምንም ነገር የምንላችሁ የለም። ግን ላይ ተመርጋችሁ አበረታቱት። እኛም እየመጣችሁ አትስደቡ ማለት ግን ብትሰድቡን እኮ ችግር የለብንም። እኛ ነውን ሰው አልተሳደብም አይደለ? ከሰው ራስ ያው ዝም እያልተሳደብን ግን ፈኪሀ በቃ ትመቸኛለች። ደግሞ ፍቅር ደግሞ ያው ከላይ ምድል እሷ አየችው ኢክራምና ኢሱን መለያየታቸውን አጠናች። ከዛ በኋላ እስቲ ይሄ ልጅ ያው ኢማኑ ደስ ይላል፣ ኢንሻአላ አስተሳሰቡ ደስ ይላል። ከዛ በኋላ እስቲ ይሄ ልጅ ደግሞ ካሉ ለመጀመሪያ ጊዜ ነው ፈቀርኳለች። እንደገና ደግሞ 3 ብታገባ በሐላል ነው አግብታ የፈታች አይደለም። ዝም ብላ ከማንኛቸውም ወንድ ጋር እንትን አላለችም። እና ፈኪሀ ደግሞ የምታስተካክለው ነገር አስተካክል። የሆነ በቃ ምን ልበላቸው አንዳንዴ የሆነ ነገር የምንሰራችሁ ስህተት ነው። ሰው ሆኖ መሳሳት የለመደል ከሰው ስህተት ክብረ ዝገት የሚባል ነገር አለ እና እሱን ታስተካክላለች። ወደፊት ስድብን ይቆምላታል፣ እናስቆምላታለን አሁን ማለት ነው። እና ኢክራም ደግሞ ተለብለሽ ለሱ መልስ ስጭው። ከዛ ካልሆነ ደግሞ እሱም ወንድ ስለሆነ ያው ዘወር ብሎ ሌላ ሴት መውጨት አለበት። እሷን ይወድሻልኝ ያፈቅርሻልኝ ያውቃል ከአንቺ ውጭ ወደ ውጭ። ትናንትና ራሱ እንዴ ሞባይሏን ጣጥላ ሄደች እኮ ግን መጨረሻ ላይ አሁንም ተስፋ አልቆርጥም ዳግመኛ እንደምንገናኝ ተስፋ አለኝ በሚል
ያኔ ከእውነቱ አልመሰለኝ የሆነ ስራ ነበር የመሰለኝ። ከዚያ በኋላ ወላሂ ስትል እጇ በጣም እየተነፈሰች ነበር እሱ ሊመጣ ሲል ምናምን ነገር አይታችኋት እንደው እንዴት እንዳሳዘነችኝ። ግን በሚዲያ ላይ ስለጀመረችው በሚዲያ ላይ መጨረስ ያለባት እንደገና ዝም ብላችሁ ባትሳደብ አስተያየት ሰጡ፣ የምታስተካክለን አስተካክል የሚባል ነገር ያንን ነገር ብሰጧት። አሁን እሱ እንዳላት ለምን ነው የምሰሪዎች? ምን አጥፍተሽ ነው? ኦዲየንስ የሚፈልገውን መፈቂያ ደግሞ ማስተካከል አለብሽ። አሁን ኦዲየንስ የሚፈልገው የሆነ ከወንድ ጋር ብዙ ጊዜ እንትን ማለት አሁን ከበፊት ማሻአላ ተባረካላ ከወንዶች ጋር እንትን አትልም ነበር። ይህ ምንድነው ሰላም አትልም፣ ርቀቷን እንትን ብላ ነበር የምትሰራ። አሁን ግን ትንሽ ወንድ ሰላም ትላለች። እንደዚያው እንግዲህ ቤተሰቦች ይሆን አለፈው አለም ማውቀው ነገር የለኝም። እና ይችን ነገር ካስተካከለች በጣም ሀፍ ነው እንጂ የሰው መውደድ አላት። ብቻ እንግዲህ ዩቱቡን በአንድ እግሩ ስላቆመችው ግን ደስ ብሎኛል ማለት አነጋገረች። የኔ ቆንጆ የኔ አርቲስት እንግዲህ እስከ መጨረሻው ብቻ ማየት አለበት። ይህን ነገር እስከ መጨረሻው ታግለን ማለት ነው። መጨረሻ ብቻ የሆነ ነገር አለ ተጀምሮ መጨረሻ አለው ማለት ነው። ፕራንክ ነው ትላለች ወይስ ኢክራም ያኔ ኢክራም ለኢሱ እንድትቀበለው ለማድረግ ኢክራምን ለማስቀናት እንደዚያ ሊሆን ይችላል። እንግዲህ እሷም መጀመሪያ መጨረሻ እየታለች እስከ መጨረሻ ይቻል መጀመሪያ አሁን ዝም ብዬ ባገኘሁት ነገር አልሳደብም ማለት ነው። አሁን ደግሞ ይዞ ተስፋ አትቁረጥ። ተኪያና ትወዳታለህ ቢሆንም ግን እንደዚህ እየመጣ ቪዲዮ ምናምን ነገር እኛ ትበል አይዞህ፣ ያው ወንድ ልጅ ስለሆንክ አሁንም ተጎድታለህ፣ አሁን ደግሞ እጎዳለሁ ምናምን ነገር አንቺ መጥቼ መኖር አልችልም ምናምን ነገር እያሉ ነበር። ዛሬ የለም እንግዲህ አሁን በቤቱ ይመጣል፣ እንጠብቀዋለን። ፈኪያ እንግዲህ አይዞሽ፣ አታልቅሽ። እንደገና ደግሞ ያው ነሲብሽና ሁሉሃሽ ከሆነ ትገናኛላችሁ አይደለም። አንድ ሰው ሁሉሃቸው ከሆነ የትም ሆኖ አይራራቁም አይደል? ስለዚህ ጎበዝ ነሽ፣ አለባበስሽ እንደገና ደግሞ በህልሜ ይቻላል። በህልሜ ስትል እንዴት ደስኩኝ። ትጫወትባቸዋለች። አይበገር የኔ ጀግና። ይመቻው ይመችና ቤተሰቦች እና እናንተ እንዴት አያችሁት? የፈኪያ ትናንት ነው እንዴት ደስ ብሎኛል ስለተገናኙ ማለት ነው። በቃ ኮንፊደንሷን ጀግንነቷን ምንም ስድብ ሳይበግራት ከሱ ጋር ስለተገናኘች የሰው ልጅ መገናኘት ነው ዋናው። መልሱ እንግዲህ ከሱ ነው። ለማንኛውም ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ እንግዲህ ፈኪሃ ምን ይዛት መጣ ይሆን? ምንስ ኤሶስ ምን መልስ ይሰጥ ይሆን? ኢክራምስ ምን መልስ ይሰጥ ይሆን የሚለውን አብረን የምናይ ይሆናል። ግን ትናንትና ግን በጣም ስለተጨናነቀች በጣም አሳዝናኛለች። ለምንም በቀጣይ ቪዲዮ እስከምንገናኝ ባይ ባይ።